እግዚአብሔር ሴት ልጅን ሲፈጥር ፈጣሪ ሲፈጥር እውነቴን ነው የምላችሁ ሁለተኛ ላይ የተፈጠረችው ሞር ስማርት ሳያረጋት አይቀርም መሰለኝ። የሷነቷ ትርጉማት ፍታቀኔ ምንነት ሲገጥ ማለት ያው እንደ ሴት መጀመሪያ ኢቲኬርን ስትጀምሪ የገጠሙሽ ቻሌንጆች ምንድናቸው የሚለው ማለት ነው። ኢቲኬር ላይ ችግር፣ መከራ፣ መገፋት፣ መውደቅ፣ መራብ፣ አይቪ ሰክቶ ኢቲኬር መጥቶ ስልጠና መውሰድ እነዚህ ለኔ እንደ ቻሌንጅ አልቆጥራቸውም። የምፈልገው ነገሮች ከዚህ በላይ ናቸው። የኔ መጀመሪያው ቻሌንጅ የነበረው ቤተሰብ ነው። ያው እኔ በምንድነው የምታወቀው በቃ ተማሪ እያለሁ ጀምሮ ዝም ብዬ ነገሮችን መሞከር 21 ቀን ያለ ምንም እረፍት ሀቢት የወሰድኩበት ቀን ነበረ። በጣም እንግዲህ ያው ንግስቲ የመጀመሪያዋ በኢቲኬርም ሪጂናል ነች። የመጀመሪያ መኪና የወሰደች ነች። በጣም ሻጭ ነች። ከነቲሟ በዚህ ትታወቃለችና አንዴ ለንግስቲ ዛሬ ማርቼት አሉን እንጂ ሁሉ ቀነኛ እኮ ነው አይደለ? አንድ ቀን ነው እንዴ ቦር ውስጥ 30ም ቀነኛ ነው አይደለ? ወንዶች ግን አላጨበጨባችሁም። የናንተ ነው 30ም ቀን። ሴቶች ጠንካራ ናቸው። ቤት እናት ነን፣ ስንወጣ ሰራተኛ ነን አይደለ? ሴቶች ሲማሩ ትልቅ ደረጃ ሲደርሱ ኢንዲፔንደንት ይሆናሉ ይባላል። ግን ባላንስ ያደርጋሉ ሴቶች አይደል? ሁሉን ነገር ባላንስ አድርገው ነው የሚሄዱት። ልጆቻቸው እንዲጎዱ አይፈልጉም። ባለቤታቸው እንዲያዝን አይፈልጉም። ስራቸው እንዲበደል አይፈልጉም። ተጨማሪ ገቢ ደግሞ የሚያስፈልግ ከሆነ ለተጨማሪ ገቢ ይሄዳሉ። ሴት ልጅ ጽናት አላት። ጽኑ ናት ሴት ልጅ። እግዚአብሔር ሴት ልጅን ሲፈጥር ፈጣሪ ሲፈጥር እውነቴን ነው የምላችሁ ሁለተኛ ላይ የተፈጠረችው ሞር ስማርት ሳያረጋት አይቀርም መሰለኝ። የኢኮኖሚክስ ፕሪንሲፕልን በውልደት ታውቃለች ሴት ልጅ። አመጣጥና ማረግ ትችላለች። አንድ ሰው ጎጆ ቀለሰ የሚባለው ሚስት ሴት ስትገባ ነው እኮ አይደለ? ብቻውን ተከራይቶ ሲሄድ ተከራይቷል ነው የሚባለው። ጎጆ ቀለሰ ለመባል ሴት ታስፈልጋለች ማለት ነው። እንግዲህ ሁላችሁንም ልደታችንን ስላከበራችሁ እንግዲህ ቀኔና የቅድስትን አሁን ነው የሰማሁትኝ ጠዋት በጣም ደስ ብሎኛል። ማርቼት እንግዲህ እናቴ ለምን በሴቶች ቀን እንደወለደችኝ ብዙ ጊዜ ጠይቃታለሁ ብዬ አስባለሁና አሁን እስቲ ዝም ብላችሁ ወንዶች አንጠይቅ ልጠይቃችሁ። ዓለም ላይ ሴት ልጅ ባትኖር ህይወት ግን እንዴት ቦሪንግ ነበር።